ሰላም ውድ የዩቲዩብ ቤተሰቦቻችን፣ ዛሬ ይዘንላችሁ የቀረብነው ቪዲዮ በእያንዳንዳችን የዕለት ተዕለት ህይወት ውስጥ ትልቅ ተጽዕኖ የሚያሳድር ነገር ግን ብዙ ጊዜ ችላ ስለሚባል ጉዳይ ነው። ይህ ቪዲዮ እስከ መጨረሻ ድረስ ተከታትላችሁ ትልቅ ቁም ነገር እንደምትወስዱበት ምንም ጥርጥር የለኝም። ምክንያቱም ዛሬ የምንዳስሰው ርዕስ የውስጣችንን ሰላም የሚነሳ፣ ከሌሎች ጋር ያለንን ግንኙነት የሚያበላሽ፣ አልፎ ተርፎ ስኬታችንን የሚያደናቅፍ ጠላታችን ነው። ይህ ጠላት ማን ነው ትላላችሁ? እሱም ኢጎ ነው። በዚህ ቪዲዮ ውስጥ ኢጎ ምን ማለት እንደሆነ፣ እንዴት በህይወታችን ውስጥ እንደሚገለጥ፣ የሚያስከትላቸውን አሉታዊ ውጤቶችና ከሁሉም በላይ ደግሞ ይህንን አደገኛ ጠላት እንዴት ማሸነፍ እንደምችል በሰፊው እንመለከታለን። አብራችሁን ቆዩ። ውድ ተመልካቾቻችን፣ ብዙዎቻችን በውጫዊ ነገሮች ማለትም በገንዘብ፣ በዝና፣ በስልጣን ወይም በሌሎች ቁሳዊ ነገሮች ስንመዘን እንደ ስኬታማ እንቆጠራለን። ነገር ግን እውነተኛ ስኬት ከነዚህ ነገሮች እጅግ የላቀ ነው። እውነተኛ ስኬት ውስጣዊ ሰላም፣ ከራስ ጋር እርካታ እና ከሌሎች ጋር ገንቢ የሆነ ግንኙነት ማፍጠር ነው። ይህንን እውነተኛ ስኬት እንዳናገኝ ከሚያደርጉን ዋነኛ እንቅፋቶች አንዱ ደግሞ ኢጎ ነው። ኢጎ ባጭሩ ስለ ራሳችን ያለን የተጋነነ አስተሳሰብ ነው። እኛ ከሌሎች የተሻለን፣ የበለጠ ብልሆች፣ የበለጠ አስፈላጊ እንደሆንን እንድናስብ ያደርገናል። ኢጎ ሁልጊዜ ትኩረት እንድናገኝ፣ እንድንደነቅ፣ እንድንወደድ ይፈልጋል። ስህተት ብንሰራም እንኳን ኢጎአችን ጥፋቱን ለመቀበል ፈቃደኛ አይሆንም። ይልቁንም ሌሎችን ለመውቀስ ይጣደፋል። ኢጎ በህይወታችን ውስጥ በተለያዩ መንገዶች ሊገለጥ ይችላል። ለምሳሌ ትዕቢትና ኩራት። ኢጎአችን ስኬት በምናገኝበት ጊዜ እንድንኩራራና ሌሎችን እንድንንቅ ያደርገናል። እኛ ብቻ ሁሉንም ነገር በትክክል እንደምናውቅ እንድናስብ፣ የሌሎችን አስተያየት እንድንተች ያደርጋል። ሌላው ጉዳይ ቅናትና ምቀኝነት። ሌሎች ከእኛ የተሻለ ነገር ሲያገኙ ወይም ስኬታማ ሲሆኑ ኢጎአችን ቅናትና ምቀኝነት እንዲሰማን ያደርጋል። በውስጣችን የበታችነት ስሜት እንዲሰማንና እነሱን ለመጉዳት ወይም ስማቸውን ለማጥፋት እንድንፈልግ ሊያስብ ይችላል። ሌላው ደግሞ ራስ ወዳድነት። ኢጎአችን የራሳችንን ፍላጎት ከሌሎች ፍላጎት በላይ እንድናስቀድም ያደርጋል። ለሌሎች ደስታ የሌለንንና እነሱን ለመርዳት የምንፈልግ እንድንሆን ያደርጋል። ሌላው ደግሞ ትችትና ንዴት። አንድ ሰው ስህተታችንን ሲነግረን ወይም ሐሳባችንን ሲቃወመን ኢጎአችን በቀላሉ ይናደዳል። አልፎ ተርፎ ሊቆጣ ይችላል። ትችትን እንደ ግላዊ ጥቃት እንድንቆጥርና ለመከላከል እንድንጥር ያደርጋል። ሌላው ሐሳብ የሚሆነው ደግሞ የማወቅ ጉጉትን ማጣት። ኢጎአችን ሁሉንም ነገር እንደምናውቅ እንድናስብ ስለሚያደርግ አዳዲስ ነገሮችን ለመማር ወይም የሌሎችን ልምድ ለመስማት ፍላጎት አይኖረንም። በዚህ ምክንያት የእድገት እድላችንን ይገድባል። በመጨረሻ የምናነሳው ነጥብ ደግሞ የውድቀት ፍርሃት። ኢጎአችን እንከን የለሽና ሁልጊዜም ትክክል መሆን እንድንፈልግ ስለሚያደርገን ውድቀትን እንድንፈራ ያደርጋል። በዚህ ፍርሃት ምክንያት አዳዲስ ነገሮችን ለመሞከር ወደ ኋላ እንላለን። አልፎ ተርፎም እድላችንን እናጣለን። እነዚህ ኢጎ በህይወታችን ውስጥ ከሚገለጥባቸው ጥቂቱ መንገዶች ናቸው። ኢጎአችንን መቆጣጠር ካልቻልን በግል ህይወታችንም ሆነ በስራችን፣ ከቤተሰባችንም ሆነ ከጓደኞቻችን ጋር ያለን ግንኙነት በእጅጉ ይበላሻል። ኢጎአችን ደስተኛና የተሳካ ህይወት እንዳንመራ ትልቅ እንቅፋት ይሆንብናል። ታዲያ ይህንን አደገኛ ጠላት እንዴት ማሸነፍ እንችላለን? ኢጎን ማሸነፍ ቀላል ነገር አይደለም፣ ነገር ግን የሚቻል ነው። የሚከተሉትን ነጥቦች በመተግበር ኢጎአችንን መቆጣጠርና የተሻለ ህይወት መምራት እንችላለን። አንደኛ፣ ራስን ማወቅ። የመጀመሪያው እርምጃ ኢጎአችን በምን አይነት ሁኔታ እንደሚነሳ መገንዘብ ነው። የትኞቹ ነገሮች ኩራት እንዲሰማን እንደሚያደርጉ፣ በምን ላይ እንደምንቀና፣ መቼ እንደምንናደድና መቼ ሌሎችን እንደምንተች መገንዘብ ያስፈልጋል። ራስን መመርመርና ድክመቶቻችንን መቀበል ኢጎአችንን ለመቆጣጠር የመጀመሪያ ቁልፉ ይሄ ነው። ሁለተኛው ትህትናን ማዳበር ነው። ከሌሎች የተሻለን ነን የሚለውን የተሳሳተ አስተሳሰብ ማስወገድ ያስፈልጋል። ሁሉም ሰው የራሱ ጥንካሬና ድክመቶች እንዳለው መገንዘብ፣ የሌሎችን አስተያየት ችሎታ ማክበር፣ ስህተት ስንሰራ ለመቀበልና ይቅርታ ለመጠየቅ ዝግጁ መሆን አለብን። በሶስተኛ የምናነሳው ማዳመጥን መለማመድ። ኢጎአችን ሁልጊዜ ራሳችንን እንድናሳይና እንድንናገር ይፈልጋል። ይህ ዝንባሌ በመግታት ሌሎችን በጥሞና ማዳመጥ መለማመድ አለብን። የሌሎችን ሐሳብ፣ ስሜት ለመረዳት መሞከር ከእነርሱ ብዙ ነገር እንድንማር ያግዘናል። አራተኛ ላይ የምናገኘው ደግሞ ምስጋናን መለማመድ።
ባለን ነገር ሁሉ አመስጋኝ መሆን ኢጓችንን ለመቆጣጠር ይረዳል። የሌሎችን ስኬት ስናይ ከመቅናት ይልቅ ደስ ሊለን ለእነሱ መልካም ምኞታችንን መግለጽ አለብን። አምስተኛው ደግሞ ትችትን መቀበል። ኢጓችን ትችትን እንደ ግላዊ ጥቃት እንዲሰማን ያደርጋል። ነገር ግን ገንቢ የሆነ ትችት ከስህተታችን እንድንማር ስለሚያደርግ መስማት አለብን። ስለዚህ ትችትን በረጋ መንፈስ ለመቀበልና ከእነሱ ጥቅም ለማግኘት መጣር አለብን። ስድስተኛው የሚሆነው ውድቀትን እንደ ማደጊያ ዕድል መቁጠር። ኢጓችን ውድቀትን እንደ ትልቅ ነውር እንዲሰማን ያደርጋል። ነገር ግን እውነታው ውድቀት የህይወት አካል እንደሆነና ከውድቀታችን ብዙ ነገር እንደምናገኝ ለመገንዘብ መጣር አለብን። ውድቀትን እንደ ማደጊያ ዕድል በመቁጠር ወደፊት የተሻለ ለመሆን መጣር አለብን። ሰባተኛው የሚሆነው ከራስ ወዳድነት መራቅ። የራሳችንን ፍላጎት ብቻ ከማሰብ ይልቅ የሌሎችንም ደህንነትና ጥቅም ማስቀደም መለማመድ አለብን። ሌሎችን መርዳትና ለእነርሱ ደግ መሆን ውስጣዊ እርካታን ይሰጣል፣ እንዲሁም ኢጓችን እንዲደክም ያደርገዋል። ስምንተኛና የመጨረሻ የሚሆነው ትዕግስትና ጽናት። ኢጎን በአንድ ጀንበር ማሸነፍ አይቻልም። ይህ ረጅም ጊዜ የሚወስድ ሂደት ነውና በትዕግስትና በጽናት መጣር አለብን። በሂደቱ ውስጥ ወደ ኋላ ብንመለስ ተስፋ ሳንቆርጥ እንደገና መሞከር አለብን። ውድ ተመልካቾቻችን ኢጎ የውስጥ ጠላት እንደሆነና ደስተኛና የተሳካ ህይወት እንዳንመራ እንቅፋት እንደሚሆንብን ተገንዝበናል። ኢጓችንን መቆጣጠር፣ ትህትናን ማዳበር፣ ሌሎችን ማዳመጥ፣ ምስጋናን መለማመድ፣ ትችትን በመቀበል የተሻለ ሰው መሆን እንችላለን። ኢጓችንን ስናሸንፍ ውስጣዊ ሰላም እናገኛለን። ከሌሎች ጋር ያለን ግንኙነት ይሻሻላል፣ እንዲሁም ለስኬት ብዙ በሮችን ይከፍትልናል። ይህ ቪዲዮ ጠቃሚ እንደነበረ ተስፋ አደርጋለሁ። አስተያየታችሁን ከታች ባለው የኮሜንት መስጫ ስር እንድታጋሩን በአክብሮት እጠይቃለሁ። እንዲሁም ይህ ቪዲዮ ለሌሎች ይጠቅማል ብላችሁ ካሰባችሁ ሼር ማድረጋችሁን እንዳትረሱ። በመጨረሻም ለዚህ ቪዲዮ ጊዜያችሁን ሰጥታችሁ ስለተመለከታችሁ ከልብ አመሰግናለሁ። ወደፊትም ጠቃሚና አስተማሪ ቪዲዮዎችን ይዘን እንድንቀርብ የዩቲዩብ ቻናሌን ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። እስከሚቀጥለው ቪዲዮ ድረስ መልካሙን ሁሉ ተመኘሁላችሁ። ሰላም ሁኑ። መልካም ቀን